እግዚአብሔር ያደረገልህ በሕይወት የሆነው ስምህን ለእግዚአብሔር ምስክርነት በዚህ ጉባኤ ፊት ትሰጣለህ። ሰላም ለእናንተ፣ ሰላም ለእናንተ። ኢየሱስ ጌታ፣ ኢየሱስ ለዘላለም ጌታ፣ ክብር ሁሉ ለእሱ ይሁን፣ ለዘላለም የተባረከ ኢየሱስ ክርስቶስ ለዘላለም ጌታ ነው። ትናንትናም ዛሬም እስከ ለዘላለም ጌታ ነው። በከበደ ሸክማችን ሁሉ ላይ እሱ ለዘላለም ጌታ ነው። በአቃተን ነገር ሁሉ ላይ እሱ ጌታ ነው። በማያናውጠን ነገር ላይ እሱ ጌታ ነው። ጌታ ብቻ ደግሞ አይደለም፣ የጌቶቹ ጌታ ነው። ክብር ለእሱ ስጡ። ስሜ ቶላ ተሻለ ይባላለሁ። ሰፈር ስሜ ጆስ ነው። ደግሜ ሰላም ላችኋል። ታምራላችሁ። ጌታ ያደረገልኝ ብዙ ነገር ነው። አባባ የምጠቀሙት አንድ ቃል አለ ሁሌ የማረሰው። ጌታ የሚያደርግልን ለእኛ እንደ ጸጉራችን ብዛት ነው። በሰው ዓይን አይቆጠርም፣ በእግዚአብሔር ዓይን ብቻ ነው። ኬት እንዳነሳኝ አውቃለሁ፣ ኬት እንዳለው አውቃለሁ። እና ተባረክ ከሰዓት ጋር ለመሄድ ለመናገር እሞክራለሁ። ጌታ የተደረገልኝ የዛሬ 3 ወር ይመስለኛል። እዚህ ፕሮግራም ቸርች ከጀመርን የመጀመሪያ ቀኑ ሮብ ነበር። ከዛ የዛን ቀን እዛ ጋር ኋላ ላይ ነበር የተቀመጥኩት እና በሰፈራችንና በኔ ላይ የሚሟርቱ ማለት አስማተኞች ነበሩ። ለጊዜው ይሟርታሉ፣ ግን ስንከብድባቸው ነው ሄደው የሚሟርቱት እና በፕሮፌት ጃፒ በመንፈሳዊ አባቴ እዛ ሰፈርም እኔ ትውልዱም 28 ልጆች ወጣቶች ነበር የተያዙት በመንፈሱ። ከዛ በኋላ በኔ ላይ ሆነው ወጣቱን ተፈታ፣ ሰፈሩም ተፈታ። ይሄ እንዴት ሆነ ታየ እንደተፈቱ ካላችሁ ደግሞ እኛ ሰፈር 14 ወይም አማኑኤል ላይ ነውና ወረዳ 3 እነዚህ ወጣቶች ይቀሙ ነበር። ሰፈር ውስጥ በጣም የተበላሹ ብዙ ወጣቶች ነበሩ። ከዛ እነዚህ ወጣቶች አሁን ላይ እዛ ሰፈር የሉም። እዛ ጫት ላይ እዛ ሱስ ላይ የተበላሹ ቦታ ስፍራ ላይ የሉም። የት ሄዱ ብትሉኝ ሳውዝ አፍሪካ ሁሉም እምነታቸው ደግሞ በጌታ አይደለም። ምገርመኝ ነገር ከዛ መንፈሱ ስለቃቸው ዘመናቸውን የበላ ስለቃቸው ሳውዝ አፍሪካ መንገድ ተከፍቶላቸው ሰው ተነስቶላቸው ሁሉም ወጣቶች እዛ ነው የሄዱት እንዳለ ከጌታቸው እና እነዚህ ወጣቶች 28ቱም ተፈቱ። በ28 ብቻ ሳይሆን ከዛ በላይ ነው የተፈቱ። እና እግዚአብሔር ሁሌም ፈቺ ነው። አሳሪ አይደለም፣ ፈቺ ነው። እሱ የፈታው ማንም አያስርም። እሱ ያሰሩን ደግሞ ማንም አይፈታም። ክብሩ ለእሱ ይሁን። እና እሑድ የዛሬ ሳምንት ደግሞ እዛ ቁጭ ብዬ ነበር። አሁን በኋላ ላይ ተቀምጬ ነበር። መጨረሻ ላይ ውሃ ላይ ላልጸለኩላቸው ፕሮፌት ብለህ ነበር። ከዛ እዛ ጋር ወደፊት መጥቼ ነበር። አሸነፍካቸው አልከኝ። ውሃ በመንፈስ ቅዱስ ገብቶብኝ አሸነፍካቸው አልከኝ። እኔ ቤት እንዳለው የዛን ሰዓት ራሴን ይሳልኩ። ከዛ ስሄድ ሮብ ዕለት እዚህ አልመጣሁም ነበር ቸርች። አሁን ያለፈውን ሮብ አልመጣሁም ነበር። ጓደኞቼ መጥቶ ነበር እና ለአጎቴ ጸልይለት ነበር። አጎቴ እምነቱ ኦርቶዶክስ ነበር። እዚህ መጥቶ ልናገር እጸልይለት ነበር ማለት እኔ በመንፈሳዊ ውጋ ማለት ነው፣ ከእሱ ጋር አይደለም። በመንፈሳዊ እጸልይ ነበር። በህልሜ በዱላ አሳደው ነበር ምናምን ብዙ ነገር ነው ያለው። በጣም በሱ በአገልጋይ አንተንም ታች እያለ ብዙ ጊዜ በሱ ያለ ምስጢር አለ እና ሮብ ዕለት ከጓደኛ ይዞት መጣና እዚህ ጋር መልእክት መጣለት አለው። በመልእክት መጥቶለት ጌታ በመልእክት እጁን ጎትቶ ወደ ራሱ እዚህ ጌታ ተቀበለ እና ከልጅነቴም ጀምሮ እሱ ኦርቶዶክስ ነበር እና እሱ አምልጧል፣ ጌታን ተቀብሏል። ጌታ ገና አንድ ሰው ብቻ አይደለም ዓለምን ያስመልጣል። ምክንያቱም ለሱ የሚሳነው ነገር የለም። ኤልሻዳይ እና ክብር ለሱ ይሁን። ለእኔ የተደረገልኝ ነገር ደግሞ ጓደኛ ኢሳያስ የሚባል ልጅ አለ። እዚህ ነቢይ ጃፒ ጋር የመጣሁት በሱ ነው። እኔ በመጀመሪያ ማለት በጌታ ሆኜ ግን ዓለም ውስጥ ነበርኩ። ጠላት በእኔ ይጠቀም ነበር። እኔ ላይ የተሰሩ ብዙ መሳሪያዎች ነበሩ፣ ግን በአንቺ ላይ የተሰራው መሳሪያ አይከናወንም ስለምል ፈርሷል። ጌታ ለዘላለም የተባረከ ይሁን። ክብር ለእሱ ይሁን
እና እሱ በጣም እንትን አለኝ። እንድ ቸርች አይተህ የማታውቀው ነገር ታያለህ ምናምን እንድ ብሎ በጣም አባብሎኝ ወሰደኝ። እዛ ታች በነበር እዛ ያንን የምሰራው ቪዲዮ ቤት ነው። ዘፈን ምናምን ነበር የሚያዘፈን፣ ዘፈን ይጭን ነበር፣ አከራይ ነበር፣ ጠጣ ነበር። ማንኛውም ሰው ወደ ጌታ ሳንመጣ እንደሚያደርገው ነገር ሁሉ ያደርግ ነበር። ታስሬ ብዙ ነገር አይቻለሁ። በዚህ ዕድሜ ጌታ ብዙ ነገር አሳይቶኛል። ግን ከእናትህ ማህፀን ሳልሰራ ነው ያውቃለሁ ብሎ ኪዳን አልጣለኝም። ከዛ እሱ እንደምንም እምቢ ብዬዋለሁ፣ በጣም እምቢ ብዬዋለሁ። እኔ ሳልሆን በእኔ ላይ የተጠቀመው ያ ነበር እንዳልፈወስ ክዳኑ እንዳይጠነክር ያደርገኝ ነበረው። ከዛ ዛሬ ብቻ በቃ እንደምንም ናና ሌላ ቀን አትምጣ ከፈለግህ አለኝና በቃ በግድ ቪዲዮ ቤቱን ምኑን አዘግቶኝ ይዞኝ መጣ። እዛ ሰዓት አሜን ለባል ላይ እጅ ማጨብጨባቸው ፕሮፌት መንፈሳዊ አባቴ እግዚአብሔር አምላክ ይባላል። እጅ ማጨብጨብ ላይ ያስተማረኝ እሱ እግዚአብሔርን በጨበጫ ካር እና እጅ እንዴት መጨበጨብ አላውቅም። እውነቱን ለመናገር ማለት ወደ ጌታ ሳንመጣ በፊት ትሬኒንግ ብዙ ላይ ያስፈልጋል። እና እዛን ሰዓት አጋንንት ተጨዋይ እኔ ላይ የተሰራው በ2014 ነበር። ያን እስር ቤት ነበርኩኝ። ከዛ እንደምንም ወጣው ጌታ በደህና በሰላም አወጣኝ። ለዚህ ሰዓት አደረሰኝ። ከዛ ደጋግሜ ብታስመጣው ድሉ ያንተ ነው ይላል እና ደጋግሜ እያስመጣሁት ያን ቀን ስመጣ አይቼም አላውቀው። ያ ዮሐንስ ምዕራፍ 9 ቁጥር 1 ላይ ጀምሮ እውር ያለው ተወልዶም ስወለድም እውር ነበር ይላል ቃሉ ሲናገር። እውር ነበርኩኝ፣ ስወለድም እውር ነበርኩኝ። እዛን ቀን መንፈስ ቅዱስ ጸነስኩኝ ወደ ውስጥ ልቤ ላይ መንፈስ ቅዱስ ጸነስ። ከዛን ቀን ጀምሬ ጣርሙስም ጣልኩኝ፣ ምንም ጣልኩኝ። ስንቴ ውስጥ የነበረው እጅ ላይ ቀለበት፣ ብዙ ነገሮች በአንዴ ልክ እንደ ሻወር እንደሚገባ ሰው እንደዛ እርግፍ አድርጉኝ ወደ ቤት ስመለስ እና ከዛ በኋላ ጸሎት መለማመድ ጀመርኩኝ። መንፈስ ቅዱስ ስለኛ ይቃትታል አይደለም ብሎ ከኔ ብርታት አይደለም እሱ እያገዘኝ መንፈስ ቅዱስን ስለጸለይኩኝ እያገዘኝ መጣ። ጾም ጸሎት 40 ቀን ምናምን እያልኩኝ መጾም ጀመርኩ። 40 ቀን ግን በምድር ላይ ሙሴ ኤልያስና ኢየሱስ ክርስቶስ ነው። 40 ቀን እና ሌሊት እኔ ማታ ይለው የታረዳ የታሰራለ የተባረከ እና እንደዛ እያልኩኝ መንፈስ ቅዱስ እያበረታኝ የሞላኝ ኃይሉን እየተቀበልኩት መንፈሳዊ አባት በብዙ ነገር ረድቶኛል። ማለት እግዚአብሔር በምድር ላይ የሰጠኝ ሰው አለ ብዬ ብገምት የደበቀው ሰው ሊኖር ይችላል። እግዚአብሔር ግን ፕሮፌትና ቤተሰቡን ነው እግዚአብሔር ለኔ የሰጠኝ። ይሄን ስላችሁ ሰው የሰጠኝ ሰው አለ፣ ግን ሰው ደግሞ ይለያል። ብዙ አይነት ሰው አለ። በጥርሱ የሚሸነግል ሰው አለ። በእናንተ ዘንድ ሁሉ በፍቅር ይሁን ይላል ጌታ ቃል ሲናገር። ግን ፍቅር ከኛ አንዳንዴ ይወሰዳልና፣ ግን እግዚአብሔር ለኔ የሰጠኝ ፕሮፌት ጃፒ እንዴት ሰጠኝ? በህልም ያሳይ መንፈሳዊ አባቴ ሆን ብዬ ከኋላ እየሮጥኩኝ ስጠይቀው ጥያቄ ስጠይቀው በህልም ጌታ ያሳይ። ከዛ ሄጅ እንደዛው ጠየቁት። ታች ሳለ እንደዛው ምንም ሳይቀየር እንደዛው ነው የሆነ ሆነልኝ። እየጸለየልኝ መንፈስ ቅዱስ በጣም በሱ ላይ አልፎ እየሞላኝ እዚህ ደረጃ ደርሻለሁ። አሁን ላይ አይኔ ተከፍቷል። የውስጥ አይኔ ማለት ነው፣ የልብ አይኔ ተከፍቶ አጋንንትን ማውጣት ጀምራለሁ። ከኔ ላይ ብዙ ጊዜ አጋንንት እጨዋለሁ። ሁሌ እየመጡ መቼ ነው የማቆመው መጨወል እያሉ ነገር እውነቱን ለመናገር አንዳንድ ቸርች የምቀራበት ሰዓት ሁላ ነበር። ማለት ላይ ዛሬም ከሄድኩ ጨዋ ይላል አንተ ለምጮህ እሱ ነው የሚጮህ። የሚጮህም ግን ለድል ነው ነገር ፕሬዝ ጋድ። ኢየሱስ ጌታ ነው። ያውሮ ሰውዬ ዝም በል ብሎ ሲገጽጹት ሁላ አብዝቶ ጮኸ ነው የምለው። አብዝቼ መንፈሱን ከኔ እየጮህ ለቀቀኝ። ከዛ በኋላ ደግሞ ተቀበው ቅባቴ ለትንቢትና በነፃ ማውጣት በአጋንንት ላይ ቀብቶኛል። ኢያሱ የነበረው ላይ ቀብቶኛል። ምክንያቱም እንዲህ ቃሉ ሲናገር ሉቃስ 10:19 ምናምን ጀምሮ እባብና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻቸዋለሁ ብሎም ዝም አላለም። የምጎዳችሁ ነገር የለም። ይሄ በዙም ነው ምናምን የምታገለግለው? ስንት ሰው ነው የምታገለግለው? ኦንላይን ላይ በ100 ምናምን ሰው
መቶ ሰው ምናምን አገለግላለሁ። እዛ ላይ ብዙም አለፈው ነገር ነበር በቪዲዮ አሳያለሁ። ስንት ሰው ነፃ ወጣ በዛ አንተ ያገለግላል ማለት እኔ የራሴ ቸርች እዛ ኦንላይን ላይ ያለ ቸርች ብቻ ሳይሆን የሌላ ነብያት ያሉበት ቸርች ነብይ ነው በስሙ የሚባለው ስገባ ግን እንዳለ ትውልዱ ሳይዞ ነው የማገኘው። ጌታ ብዙ ነው ነፃ ያወጣቸው። የሰው ቸርች ተጋብዤ ሴት ፖስተር ላይ አንተ እዚህ ትጮሃለህ